እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ከጅቡቲ 10 ሄክታር የነዳጅ ማጠራቀሚያ መሬትን ጠይቃለች። ኢትዮጵያ ለጅቡቲ መንግስት ያቀረበችው የመሬት ጥያቄና ከዚህ በፊት በግብፅና በጅቡቲ መካከል የተደረሰው ስምምነትን በተመለከተ ምን አይነት አንድምታ እንዳለው እንዲሁም ደግሞ የጅቡቲ መንግስት ለኢትዮጵያ ሊሰጥ የሚችለው ምላሽ በተመለከተም በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በመካከለኛው ምስራቅ ጦርነት አማካኝነት እየተቀዛቀዘ የመጣው የሆርሙዝ ሰርጥ እንቅስቃሴ ላይ የነዳጅ ጉዳይ በአፍሪካ የሚገኙ ሁሉንም ሀገራት ጥያቄ ምልክት ውስጥ ከቷቸዋል። ከዚህ የነዳጅ ጥያቄ ጋር በተያያዘም የአፍሪካ የነዳጅ ኮሚቴም የራሱ የሆነ መግለጫ አውጥቷል። በዚህ ጉዳይ ላይ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ይጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠየኳችሁ። ወደ ቀዳሚውና የመጀመሪያው መረጃም ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሆነው የመካከለኛው ምስራቅ ጦርነት እየተጠናከረ መምጣቱን ተከትሎ በዓለም ላይ የሚገኙ ሀገራት በነዳጅ እጥረት ወይም ደግሞ በነዳጅ ዋጋ መናር እየተመቱ ይገኛሉ። ከነዚህ ሀገራት መካከልም በቀይ ባህር ላይ መግቢያ የባህር በር ወይም ደግሞ ወደብ የሌላት ሀገር ኢትዮጵያ የመጀመሪያዋ ተጠቃሽ ነች። ታዲያ ኢትዮጵያ የነዳጅ ችግሯን ለመፍታትና የመካከለኛው ምስራቅ ጦርነት ዛሬ ላይ እያደረሰባት ካለው ጉዳት በተጨማሪ በቀጣይ በቀጠናው ሊኖሩ የሚችሉ ውጥረቶች የነዳጅ እጥረት ውስጥ እንዳይከቷት ዘላቂ የተባለ መፍትሄን ለማግኘት የሚያስችል ጥያቄን ለጅቡቲ ያቀርባለች። በነገራችን ላይ በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነት አሁን ላይ እየተጠናከረ መጥቶ የሁለትዮሽ ግንኙነታቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የሆነ ተጽዕኖ ማሳደር በጀመረበት በዚህ ወቅት ላይ ግብጽ ጅቡቲን በመጠቀም ኢትዮጵያ ላይ የተለያዩ የከበባ አጀንዳዎችን አንስታለች። ጅቡቲን በመጠቀም የኢትዮጵያን የገቢ ወጪ ንግድ እንቅስቃሴን በማወክ የኢትዮጵያን ኢኮኖሚ ለማዳከም የተለያዩ እርምጃዎችን ወስዳለች። ግብጽ ከወሰደቻቸው እርምጃዎች መካከልም በግንባር ቀደምትነት የሚጠቀሰው ከወራት በፊት በጅቡቲና በግብጽ መካከል የተደረሰው የወደብ ልማት ስምምነት ነው። ምንም እንኳን ግብጽ ከጅቡቲ ጋር ወደብ ለማልማት የሚያስችል ስምምነትን ወስዳ 10 ሄክታር የሚሆን ሊዝ መሬትን ለመውሰድም ከስምምነት ላይ ብደርስም አሁን ላይ ያለው የመካከለኛው ምስራቅ ጦርነት ሌሎች ሀገራትን ከነዳጅ ጋር በተያያዘ ኢኮኖሚያቸውን ቢያዳክመውም ግብጽ ግን በቀጥታ በስዊዝ ካናል እና በሌሎች ጉዳዮች አማካኝነት ኢኮኖሚዋን ጥያቄ ምልክት ውስጥ አግብቶታል። ይህም መነሻ በማድረግ ግብጽ የፋይናንስ ድጋፍ በማድረግ በጅቡቲ የደረሰችውን ስምምነትን ተግባራዊ ለማድረግ እየተቸገረች ባለችበት በዚህ ወቅት ላይ የጅቡቲና ኢትዮጵያ መንግስት ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት ከጅቡቲው ፕሬዝዳንት ኦማር ጊሌና ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጅቡቲ ላይ የጋራ ምክክር አድርገዋል። እነዚህ ሂደቶች ወይም ደግሞ እነዚህ እንቅስቃሴዎች አሁን ላይ ተጠናክረው በቀጠሉበት በዚህ ወቅት ላይ የኢትዮጵያ ከፍተኛ የመንግስት ባለስልጣናት በጅቡቲ እያደረጓቸው ያሉት እንቅስቃሴዎች መጨመራቸው የመካከለኛው ምስራቅ ጦርነት የፈጠረውን የነዳጅ ውጥረት ወይም ደግሞ የነዳጅ ዋጋ መናርን ለመቆጣጠር ኢትዮጵያ ጅቡቲን አማራጭ አድርጋ ልትጠቀማት እንደምትችል ያሳየ ጉዳይ ሆኗል። አሁን ላይ በኢትዮጵያና በጅቡቲ መካከል እያደገ በመጣው የሁለትዮሽ ግንኙነት ኢትዮጵያ ኢንቨስትመንት ሆልዲንግ የጅቡቲ መንግስት 10 ሄክታር መሬትን ለነዳጅ ማከማቻ ለኢትዮጵያ እንዲሰጣት ጥያቄን አቅርቧል። በነገራችን ላይ በኤርትራ የሚገኘው የአሰብ የነዳጅ ማጣሪያን ኢትዮጵያ አሁን ላይ ከምን ጊዜውም በላይ የምትፈልገውና በእጇ በማስገባት ዓለም አቀፉን ቀውሱን ልታመልጥበት የምትችልበት ወቅት አሁን እንደሆነ ቢነገርም በኢትዮጵያና በኤርትራ መካከል ያለው አሁናዊ ሁኔታ ግን አስቻይ ሆኖ አልተገኘም። ስለዚህ በኢትዮጵያና በኤርትራ መካከል ያለውን የሁለትዮሽ ግንኙነት በዲፕሎማሲያዊ መንገድ ችግሮችን በመፍታት ኤርትራ ለኢትዮጵያ በአሰብ ወደብና የአሰብ የነዳጅ ማጣሪያን ጭምር እንድትጠቀም የሚያስችል ስምምነት ላይ የምትደርስ ከሆነ ኢትዮጵያ ያለባትን የነዳጅ ችግሮች ወይም ደግሞ ሊገጥሟት የሚችሉ የነዳጅ ውጥረቶችን ለመፍታት የሚያስችል እንቅስቃሴን በአሰብ የነዳጅ ማጣሪያ ላይ ማድረግ ትችላለች። ነገር ግን አሁን ያለው ሁኔታ አስቻይ ባለመሆኑ ምክንያት ኢትዮጵያ ፊቷን ወደ ጅቡቲ እንድታዞር አስገድዷታል። ለዚህም ነው ኢትዮጵያን ኢንቨስትመንት ሆልዲንግ በጅቡቲ የ10 ሄክታር መሬትን ለነዳጅ ማከማቻ ጥያቄን ያቀረበው። የኢትዮጵያ ኢንቨስትመንት ሆልዲንግ 10 ሄክታር የነዳጅ ማከማቻ መሬትን ጥያቄ ሲያቀርብ የግብጽ መንግስት የወደብ ልማት በሚል ሰበብ 10 ሄክታር የሚሆነው መሬት በሊዝ ለመያዝ የሚያደርገው ጥረት ሌላኛው ያጸፋ ምላሽ ነው።
የጅቡቲ ወደቦችና ነፃ ዞኖች አስተዳደር ይፋ ባወጣው መረጃ መሰረት አሁን ላይ ኢትዮጵያ በጅቡቲ 10 ሄክታር የሚሆን የነዳጅ ማከማቻን እንዲሰጣት ጥያቄ ያቀርባለች። የጅቡቲ መንግስት ከኢትዮጵያ የቀረበለትን ጥያቄ መመለስ ወይስ ደግሞ ከግብፅ ጋር የደረሱትን ስምምነት አጠናክሮ በመቀጠል ግብፅ በጅቡቲ ላይ የልማት ስራን ለማካሄድ የሚያስችል የፋይናንስ በጀት በሌላት በዚህ ወቅት ላይ ግብፅን እጠብቃለሁ ብሎ ቁጭ ይላል ወይስ ደግሞ የኢትዮጵያን ጥያቄ ይመልሳል የሚለውን ስናየው አሁን ላይ ካለው አፍሪካ ቀንድ ላይ እየተደረጉ ያሉ እንቅስቃሴዎች የሀያላን ሀገራት ኢትዮጵያ ወደ ቀይ ባህር እንድትመጣ ካላቸው ፍላጎት አንጻር ጅቡቲ በኢትዮጵያ ዲፕሎማሲ ፖለቲካዊ ተጽዕኖ ካልሆነች በስተቀር በዓለም አቀፍ ደረጃ ተሰሚነቷን ማሳደግ እንደማትችል መረዳታቸውን ተከትሎ ጅቡቲ የኢትዮጵያን ጥያቄ ተቀብላ ለኢትዮጵያ 10 ሄክታር መሬት ለነዳጅ ማከማቻ ትሰጣለች የሚሉ አስተያየቶች አሁን ላይ ተበራክተዋል። ኢትዮጵያ በጅቡቲ የጠየቀችው የ10 ሄክታር የነዳጅ ማከማቻ አሁን ላይ ኢትዮጵያ የራሷ ሀብት የሆነው በራሷ ወጪ በራሷ ገንዘብ ገንብታ ያጠናቀቀችው የአሰቡን የነዳጅ ማጣሪያ ሊተካ የሚችል አቅም እንዳለው ጭምር ይገለጻል። ምንም እንኳን የአሰብ የነዳጅ ማጣሪያ በወቅቱ ከ17000 እስከ 18000 በርሜል ድረስ ማጣራት የሚችል ቢሆንም አሁን ላይ ግን በጅቡቲ ኢትዮጵያ ያቀረበችው ጥያቄ 150,000 ኪዩቢክ ሜትር የነዳጅ አቅምን ማከማቸት የሚችል ዲፖ ነው። ይህን ጥያቄዋን ጅቡቲ ለኢትዮጵያ ምላሽ የምትሰጥ ከሆነና ጅቡቲ የኢትዮጵያን ጥያቄ የምትቀበል ከሆነ ኢትዮጵያ በመካከለኛው ምስራቅ ጦርነት አማካኝነት በሌሎች በቀጠናዊ ውጥረቶች አማካኝነት የሚያናጋው የነዳጅ ጥያቄዋን በመጠኑም ቢሆን ለመፍታት የሚያስችላትን አቅም የሚፈጥርላት ነው። በጣም የሚገርመው ነገር ኢትዮጵያ አሁን ላይ 10 ሄክታር መሬት የጠየቀችበት አካባቢ ላይ ለባቡር ትራንስፖርት ወይም ደግሞ በኢትዮ ጅቡቲ መካከል ላለው ለባቡር አገልግሎት እጅግ ቅርበት ያለው ነው። ይህ ቅርበት ደግሞ በሁለቱ ሀገራት መካከል ያለውን የሎጂስቲክ ግንኙነትን ይበልጥ የሚያፋጥን ይበልጥ የሚያጠናክር ነው። ለዚህም ነው ኢትዮጵያ አንድን ሜጋ ፕሮጀክት ስትገነባ ዛሬ ላይ ሆና ነገም በማሰብ ነው የምትገነባው የሚሉ የተለያዩ ዓለም አቀፍ አድናቆቶችን እየተቸረች ያለችው። ስለዚህ አሁን ላይ በጆንበርግ ግዛት ላይ ወይም ደግሞ በዶም ጀርግ የኢንዱስትሪያል ፓርክ ውስጥ ኢትዮጵያ 10 ሄክታር የሚሆን የነዳጅ ማከማቻ የዲፖ ቦታን የምታገኝ ከሆነ ከጅቡቲ ጋር በመሰረተችው የባቡር መስመር ዝርጋታ አማካኝነት ፈጣን ጊዜን የቆጠበ ተመጣጣኝ ወጪን የሚያስወጣ የትራንስፖርት አገልግሎትን መጠቀም ያስችላታል። ኢትዮጵያ አሁን ላይ ከጅቡቲ ጋር ከስምምነት ላይ ደርሳ 10 ሄክታር የሚሆነው መሬት በጆንበርግ የኢንዱስትሪያል ፓርክ ውስጥ የምታገኝ ከሆነ ኢኮኖሚያዊ ተጽዕኖን በማሳደግ በአፍሪካ ቀንድ ከሚገኙ ሀገራት ጋር ተወዳዳሪ ብቻ ሳይሆን መሪ የሆነ ኢኮኖሚን ለመፍጠር ያስችላታል። የኢትዮጵያ ኢኮኖሚ መጠናከር ደግሞ በኢኮኖሚ ስብራት ውስጥ ላለችው ግብፅ፣ በኢኮኖሚ ውድቀት ውስጥ ላለችው ኤርትራ እንደልባቸው ጅቡቲን ሌሎች ሀገራትን በመጠቀም ጭምር ኢትዮጵያ ላይ ተጽዕኖ እንዳያሳድሩ የሚያደርጋቸው ነው። ለዚህ ነው ኢትዮጵያ አሁን ላይ ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት አጠናክራ በመቀጠል የነዳጅ ማከማቻ 10 ሄክታር መሬትን ጥያቄ ያቀረበችው። ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ባቀኑበት ጊዜ ላይ በሁለትዮሽ የኢኮኖሚ ትብብር፣ ፖለቲካዊ ትብብርና ሁለትዮሽ ግንኙነታቸውን ለማጠናከር በጋራ ምክክር አድርገዋል። ምክክሩን አደረጉ በተባሉ ማግስት ላይ የግብፅና የኤርትራ የሚዲያ ሰራዊቶችም ኢትዮጵያ እየሄደች ያለበችበት ስትራቴጂካዊ አካሄድን ስጋት ላይ ጥሏቸው ነበር። ይህን መነሻ አድርገው አሁን ላይ ደግሞ ኢትዮጵያ 10 ሄክታር መሬትን ስጡኝ ብላ ስትጠይቅ ግብፅ ከወራት በፊት ላቀረበችው የ10 ሄክታር የሊዝ መሬት ይገባኛል ስምምነት ከጅቡቲ ጋር ያደረሰችበት ስምምነት ያጸፋ ምላሽ ነው። ግብፅ ከጅቡቲ ጋር በፈጠረችው ግንኙነት የመጀመሪያውን የግብፅ ባንክ በምስራቅ አፍሪካ ደረጃ የመጀመሪያ የተባለውን ጅቡቲ ላይ ገንብታለች። የጅቡቲ ወደቦችን አለማለው ብላለች። 10 ሄክታር የሊዝ መሬትን ለመውሰድ ከስምምነት ላይ ደርሰዋል። የግብፅ መንግስት ወደ ጅቡቲ መጠጋት ለኢትዮጵያ የደህንነት ስጋት ነው። ጅቡቲን በመጠቀም ግብፅ ኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም የምታደርገው እንቅስቃሴ አካልም ነው። ለዚህም ነው ኢትዮጵያ ፈጣን የተባለ ያጸፋ ምላሽ ነው የሰጠችው። ግብፅ ስትራቴጂካዊ የሆነ ምርጫዋን ያደረገችው ኢትዮጵያ 90% የሚሆነውን የወደብ አገልግሎት የምትጠቀምበት ወደብ ላይ ነው። ኢትዮጵያ ደግሞ ለዚህ ምላሽ የሰጠችው 10 ሄክታር የሚሆን መሬት ራሷን ከባቡር በቀጥታ የሚያገናኛት ሌሎች ቀልጣፋ የሚባሉ የሎጂስቲክ ጥቅሞች ማግኘት የሚያስችሏት ላይ ነው። ነገር ግን በኢትዮጵያና በጅቡቲ መካከል የመግባባት ቢደረስም አሁንም ቢሆን ኢትዮጵያ በጅቡቲ ወደቦች ላይ ሳይሆን በአሰብ ወደብ ላይ ደግሞ በሶማሌላንዱ የበርበራ ወደብ ላይ ያላትን ፍላጎት አልቀነሰችም። ጅቡቲ ከኢትዮጵያ ጋር ይህን ስምምነት በማቅረብ ሶማሌላንድን ሉዓላዊ ሀገርነቱ ቅናን እንዳትሰጥ ኢትዮጵያ አደርጋለሁ የምትል ከሆነ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በምታደርገው ጥረት ላይ
ተጎጂነቷን በማያረጋግጥ መልኩ ተጠቃሚነቷን አረጋግጣ የበርበራ ወደብ ላይ ያላትን እንቅስቃሴ ቀጥላለች። በጅቡቲም ያላትን የሁለትዮሽ ግንኙነት አጠናክራለች። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳም ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን የመካከለኛው ምስራቅ ጦርነት በዓለማችን የሚገኙ ሀገራት ላይ የነዳጅ ዋጋ ንረትን በመፍጠር የነዳጅ እጥረትን በመፍጠር ተጽዕኖ እያሳደረ ይገኛል። ከነዚህ ሀገራት መካከልም የራሷ የሆነ የወደብና የባህር በር አገልግሎት የሌላት ኢትዮጵያ ከተጎጂዎቹ ሀገራት መካከል በግንባር ቀደምትነት ትቀመጣለች። ለዚህም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የነዳጅ ቁጠባ ባህልን እንድናዳብር የተለያዩ ስግብግብ ነጋዴዎች የዋጋ ጭማሪን እንዳያደርጉ ነዳጅን በአግባቡ እንድንጠቀም የሚያስችል ማሳሰቢያዎችን ሰጥተዋል። ማሳሰቢያዎችን ከመስጠትም ባለፈ ደግሞ የኢትዮጵያ መንግስት አሁን ላይ የነዳጅ ሀብትን በአግባቡ በመጠቀም የነዳጅ እንቅስቃሴያችን ላይ ማጠናከር የሚቻልበት ጊዜ አሁን እንደሆነ ጭምር ገልጸዋል። ይህ ማለት ኢትዮጵያ አሁን ላይ በኒውክሌር ኢነርጂ ምርት ላይ እየተንቀሳቀሰች ነው ያለችው። በሌሎች ዘርፎች ላይ እያደረገች ያለችው እንቅስቃሴ ከሌሎች ሀገራት የኢነርጂ ጥገኝነት ወይም ደግሞ የኢነርጂ ሉዓላዊነቷን ለማስጠበቅ የሚያስችላት ነው። በአፍሪካ ቀንድ ከሚገኙ ሀገራት የኢነርጂ ሉዓላዊነቷን በማስጠበቅ ከቀዳሚዎቹ ተርታም ነች። ግዙፉ የህዳሴ ግድብ አንዱ ማሳያ ነው። ሌሎች ሜጋ ፕሮጀክቶችም የኢትዮጵያን የኢነርጂ የበላይነት እያስጠበቁ ይገኛሉ። ነገር ግን ዓለም በሙሉ አሁን ላይ ውጥረት ውስጥ ባለበት የመካከለኛው ምስራቅ ጦርነት የነዳጅ ዋጋ ጭማሪና የነዳጅ እጥረት በሆርሙዝ ሰርጥ መዘጋት ምክንያት ከሚያጋጥማቸው ሀገራት መካከል ኢትዮጵያን ቀዳሚዋ ያደርጋታል። ኢትዮጵያን ብቻ ሳይሆን የመካከለኛው ምስራቅ ጦርነት እያተራመሳቸው የሚገኙ የተለያዩ የአፍሪካ ሀገራት የነዳጅ እጥረት አሁን ላይ አሳሳቢና የመጀመሪያው ቀዳሚ ጥያቄ ሆኗል። ለዚህም ነው የአፍሪካ የነዳጅ ምክር ቤት በይፋ መግለጫ ያወጣው። የአፍሪካ የነዳጅ ምክር ቤት ባወጣው መግለጫ ላይ በአፍሪካ የሚገኙ ሀገራት የነዳጅም ሆነ የተፈጥሮ ጋዝ ሀብት አላቸው። ነገር ግን የተፈጥሮ ሀብቶቻችንን በአግባቡ ያለመጠቀም ችግሮቻችን በስፋት ይስተዋላሉ። የተፈጥሮ ሀብቶቻችንን ባለመጠቀማችን ምክንያት በመካከለኛው ምስራቅ የሚፈጠረው ጦርነት ብቻ ሳይሆን በሌሎች የዓለማችን ሀገራት ላይ የሚፈጠሩ ግጭቶች ያጸፋ ተጠቂዎች እንድንሆን የነዳጅ ዋጋ ጭማሪ እንዲኖርብን ከፍተኛ የሚባል የዋጋ ንረት እንዲያጋጥመን የኢኮኖሚ ስብራት ውስጥ እንድንገባ ያደርገናል። ስለዚህ በአፍሪካ የሚገኙ ሀገራት የነዳጅ ሀብታቸውን የተፈጥሮ ሀብቶቻቸውን በአግባቡ ማልማት እንዳለባቸው መግለጫው አትቷል። በምን አቅም ነው የሚለማው? ለማልማት የሚያስችሉ አስቻይ ሁኔታዎች አሉ ወይ ስንል በአፍሪካ ቀንድ ላይ ወስደን ካየነው ኢትዮጵያ ያላትን የተፈጥሮ ሀብቶችን በአግባቡ ለመጠቀም የነዳጅ ሀብቷን ይፋ አድርጋ ወደ እንቅስቃሴ ለመግባት የሚያስችሉ አቅሞች ቢኖሯትም ነገር ግን በአፍሪካ ቀንድ እየተፈጠሩ ያሉ ውጥረቶች በአፍሪካ ቀንድ እየተፈጠሩ ያሉ የግጭት ቅስቀሳዎች ኤርትራና ግብጽ ኢትዮጵያን ወደ ለየለት ጦርነት ለማስገባት የውስጥና የውጭ ኃይሎችን በመጠቀም የጦር ትንኮሳ እያደረጉ ባሉበት በዚህ ወቅት ላይ ልማትን አስቀድሞ መስራት የሚያስችሉ እንቅስቃሴዎችን አሁን ላይ ካለው ይልቅ ለማፍጠን የተረጋጋ ሰላምን መፍጠር ያስፈልጋል። እነዚህ አካሄዶች በአፍሪካ የሚገኙ ከፍተኛ የሚባል የተፈጥሮ ሀብት ካላቸው ሀገራት መካከል በግንባር ቀደምትነት የምትቀመጠው ኢትዮጵያ የተፈጥሮ ጋዝና ነዳጆቿን ተጠቅማ ለራሷ አይደለም ለሌሎች የዓለማችን ሀገራት መትረፍ የምትችልበትን ሲስተሞች የሚያበጁ ናቸው። ነገር ግን ምንም እንኳን ኢትዮጵያ አሁን ላይ ያለውን እንቅስቃሴ አጠናክራ ቀጥላ ነዳጅና ጋዞቿን ብታወጣም ወደብና የባህር በር እስከሌላት ድረስ ምንም አይነት የሚባል የኢኮኖሚ ተጠቃሚነቷ ልታረጋግጥ አትችልም። ስለዚህ አሁን ላይ ባለው እንቅስቃሴ የመካከለኛው ምስራቅ ጦርነት የኢትዮጵያን የነዳጅ ዋጋ መናር የኢትዮጵያን የነዳጅ አስፈላጊነት ከማጉላት በተጨማሪ ኢትዮጵያ የባህር በርና ወደብ እንደሚያስፈልጋት በይፋ ያረጋገጠ የባህር በርና ወደብ ከሌላት ይህንን የኢኮኖሚ ስብራት የኢኮኖሚ ውጥረት ጊዜን ማለፍ እንደማትችል በይፋ ያሳየ ክስተትም ሆኗል። አሁን ላይ ባለው የመካከለኛው ምስራቅ ጦርነት ላይ ከፍተኛ የሚባል የጋዝና የነዳጅ አቅም ያላቸው የአፍሪካ ሀገራት የተሻለ ኢኮኖሚን ገንብተው የተሻለ ትስስር ቢኖራቸው ኖሮ የብሬት የነዳጅ ዋጋ ተጠቃሚ መሆን ያስችላቸው ነበረ። ይህንን ማድረግ እንዳይችሉ ያደረጋቸው የኢኮኖሚያችን መጓተት እርስ በርስ እየፈጠርናቸው ያለናቸው ግጭቶች ናቸው። እነዚህን ግጭቶች በመፍታት ግን የተፈጥሮ ሀብቶቻችንን በአግባቡ የምንጠቀም ከሆነ ዓለም በነዳጅ እጥረት እየተተራመሰ ባለበት በዚህ ወቅት ላይ ቀጥታ የሚሆን በተዘዋዋሪ ኢኮኖሚያችን ላይ ምንም አይነት ስብራት አይገጥመንም ነበር። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን እንቆጥብ፣ የነዳጅ ሀብቶቻችንን ወደ ጸጋዎቻችንን ወደ መጠቀም እንግባ ሲሉ ይህንን ተግባራዊ በማድረግ ኢትዮጵያን በነዳጅ ሀብቷ ተጠቃሚ አድርገን የነዳጅ ጥገኝነቷን መቀነስ ያስፈልጋል። የሆርሙዝ ሰርጥ ተዘጋ አልተዘጋ፣ ቀይ ባህር ተተራመሰ አልተራመሰ
ጠቅላይ ሚኒስትር ዶክተር አብይ አህመድ የነዳጅ እንቅስቃሴ እንደሞ የነዳጅ አጠቃቀም ላይ የራሳቸውን የሆነ ማስጠንቀቂያ በሰጡ ማግስት እንግዲህ ነዳጅ ላይ ልዩ ትኩረት ተደርጎ ሊሰራ እንደሚገባ በገለጹ ማግስት የአፍሪካ የነዳጅ ምክር ቤት ያወጣው መግለጫ በአፍሪካ የሚገኙ ሀገራት የነዳጅ ዋጋ ተጠቃሚ የብሬት የነዳጅ ዋጋ ተጠቃሚ እንዳይሆኑ አድርጓቸዋል። ይህ ደግሞ የተረጋጋ ኢኮኖሚ የተረጋጋ ሰላም አለመፍጠራችን ነው። ቀይ ባህርን ደህንነቱን ማስጠበቅ ካልቻልን በቀጣይም በመካከለኛው ምስራቅ ጦርነት ላይ የነዳጅ ስብራት ውስጥ ብቻ ሳይሆን የምንገባው ኢኮኖሚካሊ የሆኑ ስብራቶች ውስጥ እንገባለን። ስለዚህ የነዳጅ ዋጋ ጭማሪ የነዳጁ ውጥረት መላው የአፍሪካ ሀገራት ራሳቸውን እንዲመለከቱ ራሳቸውን ቆም ብለው እንዲቃኙ ያደረጋቸው ጉዳይ እንደሆነ ጭምር ነው የተገለጸው። በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። መልካም ጊዜ